ብትመረጡም እንኳን ወደ ፓርላማ እንዳትገቡ ሲሉ እንግዲህ ትብብር ለኢትዮጵያ የተሰኘው ፓርቲ ይፋ አድርጓል። ተመርጣችሁ እንኳን ቢሆን ወደ ፓርላማ እንዳትገቡ ሲል ነው ያስጠነቀቀው። ትናንትና በስቲያ ግንቦት 24 ቀን 2018 በተካሄደው ምርጫ ምክንያት እንግዲህ ትብብር ለኢትዮጵያ የተሰኘው ፓርቲ መንግስትን በከፍተኛ ሁኔታ ተችቷል። ዲሞክራሲያዊ ምርጫ አይደለም የተመረጠው ሲል ነው የገለጸው ማለት ነው። እንግዲህ በትናንትናው ግንቦት 26 ቀን ባወጣው መግለጫ መሰረት ብትመረጡ እንኳን ወደ ፓርላማ እንዳትገቡ ሲሉ ብትገቡም ይህንን ፓርቲ አትወክሉም ሲል ነው ይፋ ያደረገው። ጥምረቱ ውጤቱን ምንም ይሁን ምንም ማንኛውም እጩ በትብብሩ ስም ወደ ምክር ቤት ቢገባ ፍጹም ተቀባይነት እንደማይኖረው ማሳወቅ እንፈልጋለን ሲል ነው እንግዲህ የኢትዮጵያ ኃላፊዎች ይፋ ያደረጉ ስለ መግለጫውን በአጠቃላይ ላይም ለዓለም አቀፍ ዲፕሎማቶች ማህበረሰብ ጥሪ ያቀረበ ጥምረቱ መንግስት ከፖለቲካ ኃይሎች ጋር ድርድር ላይ እስከሚቀመጥ ድረስ እንግዲህ አጠናክሮ ስራውን እንደሚቀጥል ጭምር ነው የገለጸው ማለት ነው። እንግዲህ እውቅና ኢራን ከሁለተኛው ዓለም ጦርነት በኋላ እጅግ አደገኛ የሆነ የኑሮ ውድነት እንዳጋጠማት እየተነገረ ነው የሚገኘው። በኢራን እንግዲህ ከባባድ የኑሮ ውድነቶች እየታዩ ነው የተባለው ኢራን ከሁለተኛው የዓለም ጦርነት በኋላ የተከሰተ ከፍተኛ የኑሮ ውድነት ማጋጠሙ ተጠቅሷል። በእስራኤል አሜሪካና ኢራን ጦርነት መካከል በተፈጠረው ከባድ የሆነ የኢኮኖሚ ጫና ወይም የኢኮኖሚ ውድመት መከሰቱ ይታወቃል። በተለይ በኢራን ማለት ነው እና ከዚህ ጋር በተገናኘ ከባድ ውጥረት ተፈጥሯል የተባለው በዚህ በግንቦት ወር ብቻ የኑሮ ውድነቱ 77.2 በመቶ ከፍ በማለቱ ጭምር የተነገረው የሆርሙዝ መዘጋቱ ከፍተኛ ሁኔታ ጉዳት እያስተናገደች ነው የምትገኘው ኢራን ማለት ነው። ይህ ከሁለተኛው ዓለም ጦርነት በኋላ የተከሰተ ከፍተኛ ኑሮ ውድነት ተመዝግቧል የተባለው በተያያዘ ኢራን በባህሬን እና በኩዌት ላይ ጥቃት ማድረሷንም እንደዚሁ እየተገለጸ ነው። ዩናይትድ ስቴትስ በኩሏ የኢራን ወታደራዊ ስፍራዎችን መደብደቧን ነው የገለጸችው። እነዚህ በባለስልጣናት ያሉ አካላት እንግዲህ ኩዌት እና ኳታር እነሱ አብሮት አረብ ኤሚሬት እና ሳውዲን ጨምሮ ከባድ ውጥረት ላይ መግባታቸውንም ጭምር የተነገረ የሚገኘው በትናንትናው የኩዌት የኤርፖርት በከፍተኛ ሁኔታ ተመቷል። ወደ 63 ሰዎች መቁሰላቸው የሚታ ብፁዕ ወቅዱስ አቡነ ማትያስ በዛሬው ዕለት መግለጫ አውጥተዋል። እንደምትመለከቷቸው በሀዘን ተውጠው ነው መግለጫ አውጥተው የተባለው። እናም እንግዲህ ባለስልጣናት ምናልባትም ይሄ ቀን ያልፍና ተጠያቂነት የማትሆኑበትን ነገር ብታስተካክሉ ይሻላቸዋል ሲሉ መልእክታቸውን አስተላልፈዋል። ምንም ይሁን ምንም ከተጠያቂነት ለመዳን አሁን ገዳዮችን ማስቆም አለባቸው ሲሉ ባለስልጣናት ላይ ነው ያነጣጠሩት ብፁዕ ወቅዱስ አቡነ ማትያስ እና እንግዲህ በዛ ያለው እንግዲህ በተለይ ባለስልጣናት እጅ እንዳለበት በተደጋጋሚ ይጠቀሳል እና ይህንን መልእክት አስተላልፏል። እኛም እንግዲህ ይህ መልእክት ሼር በማድረግ ሁሉም እንዲደርሳችሁ አድርጉ። መልካም ቆይታ። የኩዌት አየር መንገድ በኢራን ድሮኖች ጥቃት የደረሰበት መረጃዎች ጠቅሰዋል። ከዚህ ጋር በተገናኘ በርካታ በረራዎች እንደተቋረጡና እንደዚሁም በጉዞ ላይ የነበሩ በረራዎችም ወደ አቅራቢያ ወዳለ ኤርፖርት ማረፋቸውም ጭምር ነው የተነገረው። ከትናንትና በስቲያ ይህ ኤርፖርት ጥቃት ደርሶበት ተጠግኖ ነበር ለአገልግሎት ክፍት ተደርጎ ወዲያው 24 ሰዓት ሳይሞላው ደግሞ ድጋሚ ጥቃት ደርሶበታል። ኢራን በኩዌት ላይ ከባድ ጥቃቶችን እያደረሰች ነው የምትገኘው። ባለፈውም እንደዚሁ የአሜሪካ የጦር ሰፈርም በኩዌት የሚገኘው ጥቃት እንደደረሰበት የሚታወስ ነው። አሁንም እንግዲህ በርካታ በረራዎች ተሰርዘዋል። እንደዚሁም አውሮፕላኖችም እንግዲህ ወደ ሌላ ቦታ እንዲንቀሳቀሱ መደረጉም ጭምር ነው የተገለጸ ማለት ነው። የኢትዮጵያ አየር መንገድም ወደ ኩዌት የሚያደርገው በረራ ማቋረጡም ጭምር እንግዲህ ካቋረጠ ከሰኔ 9 2018 ጀምሮ በረራ እንደሚጀምር አሳውቆ ነበር። ኩዌት በረራ ዳግም የሚጀምርበት ቀን አሳውቃለሁ ስትል ገልጻለች። እንግዲህ ሰኔ 9 ይጀምራሉ ቢልም አሁን ድብደባ ስለተፈጸመበት ሊራዘም ይችላል ተብሎ ተገምቷል። በጎንደር ከተማ 7ኛው ሀገራዊ ምርጫን አስመልክቶ በዛሬው ዕለት እንግዲህ ስብሰባ እያደረጉ ነው የሚገኙት። በዚህም እንግዲህ ሂደቱን በተመለከተ የምርጫ ሂደቱን በተመለከተ ግምገማ የተደረገ እንደሆነ የተገለጸ የጎንደር ከተማ አስተዳደር ምርጫውን ስኬት አስተዋጽኦ ላደረጉ አካላት ምስጋና መርሃ ግብር ማዘጋጀትም ነው የተገለጸው። በግምገማው ወቅትም ምርጫውን ሂደት እንደዚሁም የህዝብ ተሳትፎና የጸጥታ ሁኔታን በተመለከተ መገምገሙ ነው የደረሰን መረጃ የሚያሳየው። በዚህም በርካታ ጉዳዮችን ያተነሱና ለአጋር አካላትም ምስጋና እንደቀረበላቸውም ጭምር መረጃዎች ደርሰውናል። አዳዲስ መረጃ እንደርስ ሲሎም ፎሎ እያደረጋችሁ አብራችሁን እስቆዩ እንጠይቃችኋለን። መልካም ቆይታ። የአውሮፓ ህብረትና አጋር አገራት በመሆን በዛሬው ዕለት መግለጫ አውጥተዋል። በመግለጫውም ምርጫውን አስመልክቶ ነው መግለጫ ያወጡት። 7ኛው ሀገራዊ ምርጫን በማስመልከት ምርጫው እንግዲህ ጥሩ እንደሆነ ነው የገለጹት። ነገር ግን ታዛቢ አንልክም ማለታቸው ይታወሳል። ያው ስለ ምርጫው ማለት ነው። እንግዲህ የአውሮፓ ህብረት ብዙ ጊዜ ታዛቢዎችን ይልክ ነበር፣ በዚህ ምርጫ ግን አላክም። ነገር ግን በምርጫው በተመለከተ ባወጣው መግለጫ መሰረት ምርጫውን ሂደት ማድረጉን ጭምር ነው የገለጸው። ለኢትዮጵያ ምርጫ ቦርድም እንደዚሁ ምስጋና አቅርበዋል በመግለጫው ላይ ማለት ነው። እናንተ በዚህ ጉዳይ ምን ሀሳብ አስተያየት አላችሁ? አስቀምጡልን። ፎሎ እያደረጋችሁ
የጎንደር ከተማ አስተዳደር ሰባተኛ ሀገራዊ ምርጫን ምክንያት በማድረግ በዛሬው ዕለት እንግዲህ ስብሰባ እያደረግን የሚገኘው በዚህ የውይይት መድረክ ላይ በርካታ ጉዳዮች ተነስተዋል ነው እየተባለው። ከነዚህ መካከል በዋናነት የከተማው ጸጥታ አካላት እነዚሁም ደግሞ የተለያዩ ተቋማት ምስጋና መርሃ ግብር ተዘጋጅቶላቸው የሚሰራው ምርጫውን በሰላም ተጠናቀቅ ላበረከቱት አስተዋጽኦ ምስጋና መስጠታቸውን ጭምር ነው የተገለጸው። በግምገማው ወቅት የምርጫ ሂደቱን እንደዚሁም የህዝብ ተሳትፎ በተመለከተ ውይይት እንደተደረገበት መረጃዎች ደርሰውናል። እርስ በርስ ደግሞ ፎሎ እያደረጋል